በዛሬው ቪዲዮአችን ለማለበለይ ሰላም እንዴት ልበልሽ ሰላም አራጣልሽ ሰላም ድምፃዊና የፍቅር መምህሬ ነው ማለት ነው። ስለ ፍቅር ትንሽ እንድማር ምክንያቱም እኔ አሁን ከዚህ በፊትም የፍቅር ህይወት ውስጥ ልገባ ነበር መድኃኒዓለም እንደዚህ ጎትቶ እንደማይሆን አወጣ። እንደምን አልክ ልጅ? ሽምግልና ዛሬ ነው ቀጠሮ። ብቻህን ነው እንዲመጣ? ዮ አራሺ ቦሽ ነበሩ ደግሞ አይመጭ ወከቤክስ ምናምን አይመጭኝ ላሽ በለው አልኳቸው። እኔ አላንስ ብዬ ለጋሽ እኔ እኮ ዝም ብዬ ነው የመጣሁት። እናቴቱም እኔ ለወጉ ለማድረግ ብዬ ነው እንጂ የመጣሁት እሱ ተመቻችቷል። እዛው የአማርኛ ፊልም የሚያበዛው ጀለስ ተይኪያዬ ብርሃን ትዝታዬ እንድንተዋወቅ በይው ከዛ በሂደት እንደምትወጁት ትነግሪዋለሽ። እውነትሽን እኮ ነው። ዛሬማ እንደምወደው ነው የምነግረው። ኧረ ሳሪ ምነው? ወይኔ በይ ተውጩ ሳሪ። የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ሃያ ትላለች። አንገቷን ማጭንቋ ማቂንጯ አስመስላ እንዲህ ብሏ ወይኔ የሆዴን አውጥቼ ልንገርሽ። ሰላም ውድ ፋሚሊያንስ እንዴት ናችሁ? ሁሉ ሰላም? እነዚህና ሌሎችም አነጋጋሪ አዝናኝ ቁም ነገር አዘል ቪዲዮዎችን ይዘንላችሁ መተናል። ከእናንተ የሚጠበቀው እስከ መጨረሻው ቪዲዮአችንን መኮምኮም ብቻ ነው። በከሉ ቀንሽ ደረሰ። በከሉ ቀንሽ ደረሰ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ጀምሩት። ወደ ቪዲዮአችን እናልፋለን። የረጅም ጊዜ የጠጅ ቤት ደንበኛ ሲሞት ይኸውልህ ምንም አይነት ድራማ እንዳፈጥር ይደረጋል። እስከሞልቶታል። ተናጽናትን ውልቅ ነው በቃ ከሄደ ተሰማ እኛ ሳንሰማ ተሰማ በስም ብርሌ ሰይሜ ሳበቃ አድርጌ ልሾሜ ቤት ሻለቃ ሄድክ በቃ ተሰማ ተሲቆይ አይ ተሰማ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌ ማቲዝን ተዚህ ጥርምላኔ ያበር ልብላ ተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስለዚህ ያደይጀምሉ ያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ። እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት አይዞህ ያሳዝናል አይደል? አባ ወይኔ ነበር በገዳይ ተወከስኩልህ ነበር በገዳይ ተወከስኩልህ አባ። እኔ እኮ ማለት ነው ለቅሶ ብላችሁ ሄዳችሁ አንዳንድ ሰዎች ሀሜት የምታሙት ነገር የዚህማ ከፋ ጭራሽ ለልጁ ያም ገዳይ ነው ይላል፣ ይሄም ገዳይ። አሁናዊ የማስታወስ አቅሜ ሳሚ ያገባረ? አዎ ማን ነገረ? አንተ ነህ የነገርከኝ። እኔ ነገርኩ? አዎ ትላንት አብረን ተቀምጠን። ትናንት ተገናኝተን ነበር? አዎ እንዳገባ ነገርከኝ። ማን ያገባው? ሳሚ ነዋ። ሳሚ ያገባ? በጣም ነው እንዴ የማስታወስ ችሎታን ያጣኸው? ነገሩ ጊዜው እኮ ነው። ስንት ሀሳብ አለበት የሰው ልጅ
አንዴ ቢያስታውስ ነበር የሚገርመኝ። ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። ይህንን ድቅድቅ ጨለማ ማለት ነው እንኳን እናንተ እኔም አላልፈውም። ሽምግልና በ2060 ተስንቃሽ እንደምን አልክ ልጅ? ሽምግልና ዛሬ ነው አቀጠሩ። ብቻህን ነው እንደመጣው? ዮ አራሺ ቦሽ ነበሩ። ደግሞ አይመጭ ወከቤክስ ምናምን አይመጭኝ ላሽ በለው አልኳቸው። እኔ አላንስም ብዬ ኧረ ተው እንደዚህ አይደረግ። እሺ ልጁ ምን አለው እንዴ? ልጁ አረቢና ያራዳ ልጅ እናቴ ትሙት ንጹህ ልብ ነው ያላት። ኧረ ደው እሺ ለመኖርስ ምንድን ነው የሚሰራው እንዴ? ሻፑላ ሙከካለች ተፍተፍ ትላለች ህይወት ላይ። እሺ ሃይማኖት እንዴት ነው? ጠበቅ ያርጓል። ሃይማኖት ቢና ይኸው እንደምታቋዝ ልጅ እንግዲህ አላህ ይመቻት እግዚአብሔር ይመቻት። በዋና ፖሊስ ታመቻት ሰርቶላታል ብዬ አስባለሁ። አልሰጥም በጨረሻ አረጋሽ እኔ እኮ ዝም ብዬ ነው የመጣሁት። እናቴቱም እኔ ለወጉ ለማድረጉ ብዬ ነው እንጂ የመጣሁት። እነሱ ተመቻችተዋል እዛው ጨርሰዋል። ትሄዳለች እኮ እሱ ቤት ጋር እንጂ ማትረባ የምርህን ነው ይሁን። አልሰጥም በጭራሽ። እምቢ አለ ወጣልኝ። ታናሽን ስጡኝ፣ ቤቲ ለኔ ስጡኝ። እንደነሽና ያንተ ደግሞ ከፋ። ምን ነው ለሰው ሽምግልና መተህ ለራስህ ታመቻቻለህ ሲሆንን እንደዛ የሚሆን ይመስላችኋል? ግን በ2060 የዛሬ ስንት 40 ዓመት ምናምን ማለት ነው። ኡፍ አይመጣም እንዴ? ወጣ። ነይ እንከተለው። ወይኔ ዛሬ ደግሞ አምሮበታል። እስከ መቼ ነው ግን ተደብቀሽ የምታየው? ንገሪው። እኔ እንደው ነይ መሰለኝ እንዴ ዛሬም እየተከተለችኝ ነው። ዛሬማ ጉዷን ነው ማየት ያለብኝ። እስቲ ዛሬ አውሪው። ምን ብዬ ነው ማወራው? እንድንተዋወቅ በይው። ከዛ በሂደት እንደምትወጂው ትነግሪዋለሽ። እውነትሽን እኮ ነው። ዛሬማ እንደምወደው ነው የምነግረው። ኧረ ሳሪ ምን ነው? ወይኔ በይ ተውጪው ሳሪ። ደህና ነሽ? ደህና ነህ አንተ? ቆይ ለምንድን ነው ሁልጊዜ የምትከተይኝ? ማ እኔ? ኧረ ተከትዬህም አላውቅም። ሆ ይኸውልሽ ከምትከተይኝ በዚህ ስልክ ደውለሽ አውሪኝ። መቼ በቃ ራስህ ስራ ቀለልክለታ። ከቁጥርህን ጻፍ እና እናንተም አትፍሩ። ፍቅር ከያዛችሁ በቃ ድፈሩ። መሆን ያለበት ነው የሚሆነው እና አትፍሩ፣ ድፈሩ። ማዘር ወዴት ነው? አልጋ አለ ይኖራል። አዎ። ስንት ነው? ጊዜያዊ ነው? አዎ 500 ብር። መታወቂያና ብር ስጠኝ። እሺ ይሄ ታውቂው? እሺ ነይ እዚህ ጋር ሁኚ። ምንድን ነው እስከዚህ ከመጣሽ በኋላ እናቷ ትቆጣታለች። ነይ እዚህ ጋር ሁኚ እንጂ ምንድን ነው እንደዚህ መሆን? በቃ ምንም ችግር የለውም። እዚህ ጋር ሁኚ እንዴ። እስከዚህ ከመጣሽ በኋላ ነይ እዚህ ጋር ሁኚ። ወዴት ነው? ነይ ተቃበይ እንጂ። በቃ መብራት ይጥፋ። ትራሽ ባላ ሄረች በዚህ ወጣ ነው። አይ ማነሽ? አይ በባዶ እግሯ ማን አጥፋ ለመብራት አለካችሁ እኮ ነው። በክስ ምን አይነት ሆነች? ማነች? አበበች ብትላ አይ ማራቶን አደረገችው እኮ። ያዙልኛ ለቢስ ማዘርዬ ጉዳንኩ እኮ ነው። ልጅቷ በመስታወት ወጣ ፈረጠጠች። ወይ አላዩአትም እኮ አላዩ ማለት እኮ ተፋፋችሁ። ወይ ብርን መልሱልኛ። ያ ብር የተከፈለ ብር አይመለስም፣ አይሰጥም። ግማሹን መልሱልኛ። ብሩንም አልመለስልህም እንደ እባክዎት በቃ ወይ እርሶ ነው ግባ እንዴ እርሶ ነው ግባ እንዴ። ከሁለቱም ማተማ እንዴት ይሆናል አይደል? እቺኛዋስ ገብታ ምን ታደርገው ይሆን? እስቲ ፓርት 2 እንጠብቃለን። የአማርኛ ፊልም የሚያበዛው ጀለስ ተይኪያዬ
ተይኪያዬ ብርሃን ትዝታዬ ተይኪያዬ ተይኪያዬ እንዴት ልመንችዬ ምንድነው ግራ የምታጋባ? አፈር አባ ግባ ውሻ። ድሮስ አንተ ገባል አባቴ የገባበት ጉድጓድ ግባ ደነዝ። ምንድነው ለምን ፌስ ቱ ፌስ አንገጠሙ? እንደሆነ ፌስ ቱ ፌስ? አዎ ፌስ ቱ በዚህ ፌስ ይሄን ማይለመር ፊት ይዘህ ማን ይጠጋሃል? አቡ እናት ራሱ በመከራ እንዲለመደች ምን አይነት ዱዓና ነው? አትሳደብ፣ ልቀቀኝ፣ በእናትህ ልቀቀኝ፣ አትሳደባ። ሺ ኢዝ ዊ ኢዝ ሂ ኢዝ ሚ ኢዝ ኔቨር ማይንድ የስ ዌስ ሚስ አሰከርኩሽ። አበኝዘኛ ያማት እንግሊዘኛ ልቀቀኝ፣ ልቀቀኝ። ኦርኬስትራ ሲተርች አዙልኝ አዙልኝ እንዳለ እዚህ ላይ የተጠቀመው ቃላት ፊልሞች ላይ ያሉትን ቃላቶች ናቸው። ያው ኪያዬን ታውቁታላችሁ። እሱም መጀመሪያ እየዘፈነ ነበርና የአማርኛ ፊልም የሚያበዛ ሰው ይኸውላችሁ እንደዚህ ነው መጨረሻው። እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው። ማታ እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በቃ ይሄን ቦታ ይሄው ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላሱን የሚሆነው ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ማለት ምንድነው ጋሽ ብር ናቸው። ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በ2 ዓመት ቅድመ ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቅርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው አምልጥ። የደላላ ምላስ ያው ጤፍ ይቆላል የሚባለው እውነት ነው። ጭራሽ ጫካ ውስጥ ከአራዊቶች ጋር ልታኖረው ነው እንዴ? ቀጣይ ቪዲዮ እሺ። ለማንኛውም እኔ ቆንጆ አይደለሁም፣ ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ፣ ግን ዋናው ከኋላ ነው። እኔ ቆንጆ ነኝ፣ ግን ከሁሉ ቆንጆ ከኋላ ነው። ትሬንድ ሲመጣ እኮ በቃ ባንዴ ነው የሚስፋፋው። እነሱ ጋርም ደርሷል። እንዴት ነሽ? ምን ያለባበስ ሲያምር፣ መኪና ራሱ እንዴት እንደሚያምር ያንተ ነው። ደግሞ ብዙ ብር ያለ ነው የምትመስለው። አለባበስ ራሱ ያስታውቃል። ዘፈን ንክፈታ ሰሪ በነች ምን ነው መከለ የምትክለበለበው አንቺ እንዴ? ይሄ እኮ ፈርስት ዴት እኮ ነው። የመጀመሪያ ጊዜ አግኝቼሽ እንደዚህ ምን እንተዋወቃለን? ከዚህ በፊት ታገኛለሽ እና ምን ያቅለበልብሻል? አርፈሽ ተቀምጠሽ እንትን አትይም እንዴ? ዘይ አንቺ ማውለቅ ቀን ሁለተኛ ቀንማ ካልወሰድኩት ሊብሬውን በኔ በስም ያድርግልኝ ካለሽ እስ እቺ እንጉዲ ነው ምንድነው? እንጉዲ ነው። በመጀመሪያ ቀን የምናካሽናት ቢያንስ ትንሽ ሳምንት እንኳን ብቆይ ምን አለ? በጣም ፈጣጠንሽ። በጣም ወንድ ልጅ ደግሞ ያው ገንዘብ የምትወድ ሴት አይወድም እንደሚታወቀው አይደል? ስለዚህ ያው ስርዓታችሁን እየያዛችሁ ተዋውቁ መጀመሪያ። በአንድ ቀን ኧረ ተይ። እኔ ማር እንዴት ነሽ? ደህና ነህ? እንዴት ነህ? አለሁልሽ። ኦኬ ነሽ? አለን። ደህና ነኝ። ትመኝሙበት በጣም ርቦኛል። እኔ ራሴ በጣም ነው የራበኝ። በቃ ሆቴል እንደው ሆቴል እኔ አንቺን የውጭ ምግብ ላበላሽ እንዴ? እንደዛ ታስብኛለሽ? እና አንተ ሰርተህ ልታበላኝ? እኔም አልሰራልሽም። ኢንተርናሽናል ሼፍ ቀጥሬልሻለሁ። የምር ነው እንዴ? ምን ሆነሻል? እኔ ማር ነይ የምር አንቺ ፏ ነው ማድረግሽ ዛሬ። እኔን ራብ ይበለኝ፣ ግቢልኝ። ሼፍ ሳልማን ሼፍ bring us the food. We have a guest today. Bring us the food please. እንዴት እንደምወደው ሼፍ እግዚአብሔር ላንቺ ያልሆነ ነገር please sir hurry we are hungry. Okay, appetizer and rice with vegetable. Very nice. Thank you Salman, thank you chef. እሺ ከየትኛው ላስጀምር? What is this? አይ ነው ሼፍ አንተ ሌባ እንደምን ሰራ መጣ? አማርኛ ይችላል። እንደ አማርኛ ያወራል እኮ ስንትና ስንት ሬስቶራንት ገብቶ ማለት ነው በምግብ መመረዝ የተባረረ ሰውዬ እኮ ነው። ጤነኛ ሰው አንቺ ከሰው ጋር መጣት የለብሽም። ደፋር አስወጣልኝ። እጅሽ ተጎድቷል? አልተጎዳም? አልተጎዳም። አስወጣልኝ። ምንድን ነው ንገረኝ። ምንድን ነው ና በቃ ና ፍቅር ተው እንዳይጎዳብን እንጂ በቃ እንዴት እንዳይጎዳ ትይኛለሽ? በቃ እስከዛሬ የሱ ምግብ በልተሃል ወይ? ትቀልጃለሽ እንዴ? ቢደፋኝስ ኖሮ ምን ማለት ነው? ደግሞ ከየት ነው ያመጣሁት? ይሄ ባለጌ ምን አቀልብና በደላላ እኮ ነው ያመጣሁት። በደላላ ለምን ታመጣለህ? እና ከየት ላምጣ? በቃ ምን ያርግ ታዲያ? ስራ ሳይጣ ሙያ ያለኝ ብሎ ቀልጠፍ ማለት ነው።
ግን ደግሞ እንደዚህ አይነት ውርደትም አለ ማለት ነው። አይ ፍርካት ይመች። ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉንም ይቅርታ እንልልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድል ምን ማለት እንደምችል ወሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባሻል እንዴ? እንዴ ፍቅር ብለሃል። በቃ አይዞህ እንዴት አያችሁት የነዚህን ሁለት ጥንዶች ታሪክ? ያው የሰሞኑን አነጋጋሪ ጉዳይ ነው፣ ለዛ ነው ያመጣሁላችሁ። ብቻ ደስ ይላል። ያው ይቅርታ መጠየቅ ደስ የሚል ነገር ነው። ሌላም ቲክቶክ ላይ ራሱ ቪዲዮ ሰርቼበት ነበር ይሄን ጉዳይ እና በጣም አሪፍ ነው። ሰይፉ ይመቸው በጣም። ሰይፉ የሚያደርገው ነገር እኔ በጣም ያልተወራለት ሰው ቢኖር ሰይፉ ነው እና ሰይፉሻ ይመች የምር። በማን ልበልሽ ሰላም፣ በማን ልበልሽ ሰላም፣ እንዴት ልበልሽ ሰላም፣ ኧረ አጣሁልሽ ሰላም። እንዴት ነው የተከበሩ ድምጻዊ? እሺ ድምጻዊና የፍቅር መምህሬ ነው ማለት ነው የምልሽ። ወደ ላይ ተገብቷል። እሺ እንዴት? እሺ እኛ አሁን ታዳጊ ትውልዶች ነን፣ መጠየቅ አለብን። ምን በላችሁ? አሁን ፍቅር ማለት ያው ፈጣሪ ማለት ነው፣ የክርስቶስ ማለት ነው። ፍቅር ማለት አይደለ? ያው ለኛ ብሎ ብዙ ነገር ሆኗል፣ በቃ ብዙ ነገሮች ሆኗልና ያው ይቅር ባይ ነው። ስለዚህ እስቲ ለታዳጊው ወንድምሽ ስለ ፍቅር ትንሽ እንድማር፣ ምክንያቱም እኔ አሁን ከዚህ በፊትም የፍቅር ህይወት ውስጥ ልገባ ነበር። መድኃኒዓለም እንደዚህ ጎትቶ እንደማይሆን አወጣ እና እስቲ ዝም ብለሽ ምከሪ። በአንተ ያምራል ደው ምከሪ። እሺ አሁን አንተ ለመቀበል ነው ይቅር ለማለት ነው የከበደ? አረ በቃ እሱን ታዩ። በቃ እኛ ኒው ላይፍ ነው ለኒው ላይፍ ነው የምንነግርህ። ያ በቃ ትተን ሄደናል። አሁን ኒው ላይፍ ነው ፈልገው ማለት እኛ እንግዲህ ከዚህ በፊት የምናውቀው እዚህ መንደር ላይ እንግዲህ የፍቅር አስተማሪያችን እስጢፎ እንደሆነ ነው። ምን አድርጌ ነው የማስተምረው? ንገሪኝ እስቲ። መተሳሰብ፣ የህብረተሰብ ፍቅርማ አውቃለሁ። ስማ አባብዬ ብለህ ነው። እኔም አባብዬ እዚህ ውስጥ ይገባል። ማርያምን አንቺ ደግሞ እዚህ በማርያም እንዴ! ምን አይነት ሰው ነሽ? በማርያም እኔ በቃ ኒው ላይፍ ነው እንዴ! ኧረ እስጢፎ ይመች። እንደዚህ ነው ህይወት ሲቀየር። በቃ ይኸውላችሁ በአንድ ጊዜ ነው። አሁን ላይፍ ተጀምሯል። በቃ ጊፍት ምናምን ይሰጣቸዋል። ከዛ በኋላ አበደ ላይፍ። በቃ ያው ዝና ካለ መላውም ይመጣል። ያው ችግሯ አንደኛም የገንዘብ ችግር ስለነበረ ነው። በጣም አሪፍ ላይ ነች። አሁን ያው እንደዚህም ከታዋቂ ቲክቶከሮች ጋር እየሰራች ነው። ይመቻት፣ ያጣፍጥልሽ ብለናል። ሱል ያዘንክትን ምንድን የደስታ እንባ ነው ወይ? በጣም ደስ ብሎኝ ነው። እግዚአብሔር በጣም የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? ቦምቦክላ ሌትስ ጎ። የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል።
አነሳ አነዘ ናንቺ አነዘ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ሃያ ትላለች አንገቷንና ጭንቋን ማቂንጯ አስመስላ እንዲህ ብሎ እሱ ግዴታ ነው። አራተኛና ዋነኛው ሰርጋችን ዱባይ ነው። ተው መኪና የዛሬ ቪዲዮአችን ይህን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይም በአዳዲስ ቪዲዮዎች እንመለሳለን። እስከዛው እንደተለመደው ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ቆይታ በልዬ አሞራ እንዳይበላኝ ላንቺ ብዬ